አርስተ ዜና ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምዕራብ አርሲ ዞን በገደብ አሳሳ ወረዳ በሁርባ ወልቂጤ ቀበሌ በመገኘት የክረምት ወቅት የስንዴ አጨዳ መርሃ ግብርን አስጀመሩ። በፌደራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ተናገሩ። ከውጭ ዓለም አቀፋዊ ችግሮች ሊቀረፉ የሚችሉት በዲፕሎማሲያዊ መፍትሄዎች ብቻ ነው ሲሉ ዘ ኤልደርስ የተሰኘው የዓለም መሪዎች ገለልተኛ ቡድን አባላት ገለጹ። ጤና ይስጥልን እንደምንውላችኋል የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የጥቅምት 26 2015 ዓ.ም የቀን 7 ሰዓት ዜናዎቻችንን ይዘንላችሁ ቀርበናል። ዜናዎቹን እየመራው ማህሌት ታደለ አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ እየጋበዝኩ ወደ ቀዳሚው ዜናችን እሻገራለሁ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ከተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብዱላሂ ቢን ዛይድ ጋር ተወያዩ። በወቅታዊ የኢትዮጵያ ሁኔታና በሀገሪቱ የሁለትዮሽ ግንኙነት ላይ ያተኮረ ውይይት ነው ያደረጉት። አቶ ደመቀ መኮንን በኢትዮጵያ መንግስትና በህወሓት መካከል የተደረገውን ስምምነት ተግባራዊ ለማድረግ የኢትዮጵያ መንግስት በቁርጠኝነት እንደሚሰራ አረጋግጠዋል። ዘላቂ ሰላምን ለማረጋገጥ ለሚደረገው ጥረት ድጋፍ ያደረጉ ላሉ አካላትም ምስጋና አቅርበዋል። በተጨማሪም በውይይቱ ላይ የኢትዮጵያና የተባበሩት አረብ ኤሚሬቶች የሁለትዮሽ ግንኙነትን ለማጠናከር ይበልጥ ደግሞ ንግድና ኢንቨስትመንትን ለማሳደግ በኢትዮጵያ በኩል እየተሰሩ ስላሉ ስራዎች አብራርተዋል። አቶ ደመቀ መኮንን የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር ሼክ አብዱላሂ ቢን ዛይድ በበኩላቸው በኢትዮጵያ መንግስትና በህወሓት መካከል በተፈረመው የሰላም ስምምነት የተሰማቸውን ደስታ ገልጸዋል። የሁለቱ ሀገራትን የንግድና ኢንቨስትመንት ዘርፉን ለማሳደግ እንደሚሰራ የውጭ ጉዳይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምዕራብ አርሲ ዞን በገደብ አሳሳ ወረዳ በሁርባ ወልቂጤ ቀበሌ በመገኘት የክረምት ወቅት የስንዴ አጨዳ መርሃ ግብርን አስጀምረዋል። በክላስተር የተዘራውን ስንዴ 987 ሄክታር መሬትን የሚሸፍን ነው። በመርሃ ግብሩ የቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ የፌደራልና የክልል አመራሮች፣ የውጭ ሀገራት አምባሳደሮች እንዲሁም በምዕራብ አርሲ ዞን ተገኝተው ጉብኝት አድርገዋል። በዚሁ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን አሊ ደደፎ በቀጥታ መስመራችን ላይ ይገኛል። ተመልካቾቻችን አሊ እንደምን ውለሃል? እንግዲህ ጠቅላይ ሚኒስትር አብይ አህመድ የክረምት ወቅት የነበረውን የስንዴ አጨዳ መርሃ ግብር ሲያስጀምሩ ተገኝተ ተመልክተሃልና በዚህ የነበረው መርሃ ግብር ምን ይመስል ነበር? እንዲሁ ደግሞ ጠቅላይ ሚኒስትሩን ጨምሮ የተነሱ ሌሎች ሰዎች የሚያነሷቸው ሀሳቦች ካሉ ብታጋራን። አመሰግናለሁ ማህሌት። በምዕራብ አርሲ ዞን በገደብ አሳሳ ወረዳ በሁሩባ ወልቂጤ ቀበሌ ነው የምንገኘው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድና የውጭ ሀገራት አምባሳደሮች ናቸው በዚህ በክረምት ወቅት የተዘራውን የስንዴ የማሰብሰብ መርሃ ግብሩን ያስጀመሩት። በዚህ በምዕራብ አርሲ ዞን ከ127,000 ሄክታር መሬት ነው በስንዴ ሰብል የተዘራው ማለት ነው በክረምት ወቅት። ከዚህ መካከል 5.9 ሚሊዮን ኩንታል ሄክታር ምርት ይሰበሰባል ተብሎ ነው የሚጠበቀው። ከነዚህ መካከል ደግሞ 1.3 ሚሊዮን ኩንታል ስንዴ ነው ለውጪ ዓለም ገበያ ለማቅረብ ዞኑ እየሰራ ያለው። በዚህ ገደብ አሳሳ ወረዳ ጠቅላይ ሚኒስትሩ ይሄንን ፕሮግራም ማስጀመራቸው በህዝቡ መካከል ከፍተኛ መነቃቃትን የፈጠረ ሲሆን ይሄም ስንዴ ከዚህ በፊት እንብዛም ውጤታማም አልሆኑም የዚህ አካባቢ ያሉ አርሶ አደሮች ማለት ነው። ጠቅላይ ሚኒስትሩ ይሄን ያህል ትኩረት ሰጥተው ወደዚህ መጥተው በአካል ይሄንን ፕሮግራም ማስጀመራቸው በጣም እንዳስደሰታቸውና ለስራቸውም ስኬታማ እንደሆኑ ጠንክሮ እየሰሩ እንደሆኑ ነው የገለጹልን።
አብሶ ስንዴን እንዳይባክን ምርቱ ሲሰበሰብ በተለያዩ ዘዴዎች በዘመናዊ ዘዴዎች ምርታቸውን እየሰበሰቡ መሆኑን ነው የገለጹልን። በወረዳው ከ2.6 ሚሊዮን ኩንታል በላይ ነው የስንዴ ምርት በዘንድሮ ይሰበሰባል ተብሎ የተጠበቀው ማለት ነው። በዚህ በፕሮግራሙ ላይ ከፍተኛ የውጪ ዲፕሎማቶች ተገኝተዋል። በዚህም ደግሞ የተለያዩ ገለጻ የተደረገላቸው ሲሆን እንደምታዩት አሁንም በአካባቢው አሁንም የስንዴ ምርት በከፍተኛ ሁኔታ ምርቱ እየተሰበሰበ ነው የሚገኘው ማለት ነው። አሊ በጣም ነው ማመሰግነው። መልካም ቀን ይሁንልህ። እንቀጥላለን ተመልካቾቻችን። ወደ ተከታዩ ዜናችን ነው ማሻገራችሁ። የአፋር ክልል መንግስት በኢፌድሪ መንግስትና በህወሓት መካከል ለተደረሰው የሰላም ስምምነት ተግባራዊነት የሚተጋ መሆኑን ገለጸ። የክልሉ መንግስት የሰላም ስምምነቱን አስመልክቶ በላከው መግለጫ በደቡብ አፍሪካ ፕሪቶሪያ የኢትዮጵያ ህዝቦችን የጋራ ጥቅም ባስከበረ መልኩ የተጠናቀቀው ስምምነት ኢትዮጵያውያንንና ለሰላም ዘብ የቆሙ አካላትን ያስደሰተ እንዲሁም ስምምነቱ በዋናነት የኢትዮጵያን ዘላቂ ሰላም ሉዓላዊነትና የግዛት አንድነትን ማስጠበቅ ላይ ትኩረት ያደረገ ነው ብሏል። ለዚህ ስምምነት ተፈጻሚነት ሁሉም ኢትዮጵያዊ የበኩሉን ድርሻ በመወጣት ሀገራችንን ወደ ሰላም የመመለስና በጦርነቱ ወቅት የደረሰውን የማህበራዊ ስነ ልቦናና የቁሳዊ ጉዳት ለማስተካከል በጋራ እንደሚሰራ ገልጿል። ከሰላም በፊት የሚቀድም ሌላ ምንም አይነት አማራጭ ባለመኖሩ የተደረሰው ስምምነት ላይ የተጠቀሱ ዋና ነጥቦች ተተግብረው ሀገራችን ወደ ተረጋጋ ሁኔታ ማሻገር እንዲቻል ሁሉም አካል ኃላፊነቱን መወጣት ግድ ስለሚል በጋራ ለተግባራዊነቱ እንተጋለንም ብሏል። ወደ ቀጣይ ከፍታ ለመሻገር ያለን ዋነኛ አማራጭ ለጋራ ሀገር በጋራ አንድ ሆኖ መጓዝ በመሆኑ በጦርነቱ ጉዳት የደረሰባቸው የህብረተሰባችን ክፍሎች ከጉዳታቸው አገግመው ወደ ቀደመው ማህበራዊ ትስስራቸው እንዲመለሱ እጅና ጓንት በመሆን እንደሚሰራም ገልጿል። የነበረው ግጭት በተለይም የጦርነቱ ቀጠና የነበሩ አካባቢዎች ከፍተኛ የሆነ ጉዳትን ያስተናገዱ ሲሆን ጉዳቱ ግን የሁሉም ኢትዮጵያዊ በመሆኑ በግጭቱ የወደሙ ተቋማትን ጨምሮ መልሶ የመገንባት ስራዎች ላይ ሁሉም ኢትዮጵያዊና የኢትዮጵያ ወዳጅ ሁሉ ርብርብ እንዲያደርግ ጥሪውን አቅርቧል። እንደ አፋር ህዝብ በጦርነቱ የደረሰው ጉዳት እጅግ የከፋ ቢሆንም በጦርነት ውስጥ ሆኖ እንደ ህዝብም እንደ መንግስትም ለወንድም የትግራይ ህዝብ ትልቅ ክብርን በማስጠበቅ ሰብአዊ እርዳታ እንዲያገኝ ከማድረግ ጀምሮ የህዝብ ለህዝብ ግንኙነቱ ተጠናክሮ እንዲቀጥል ትልቅ ስራ ተሰርቷልን ብሏል። ሀገራችን ሉዓላዊነቷን ባከበረና ባስጠበቀ መልኩ ከተቀረው ዓለም ያላት ግንኙነት ወደ ተሻለ ደረጃ እንዲደርስ በርትተን መስራት ይጠበቅብናል። በመጨረሻም የሀገራችንን ሰላም በማይሹ አንዳንድ አካላት የሰላም ሂደቱን ለማደናቀፍ የሚነዙ የውሸት ወሬዎችና የጥላቻ ንግግሮችን በመከላከል ረገድም አብሮነትን ለሰላም ቅድሚያ መስጠትን ትኩረት በመስጠት ጥረት ልናደርግ ይገባል ሲል የአፋር ብሔራዊ ክልላዊ መንግስት በላከው መግለጫ አስታውቋል። በፌደራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ተናገሩ። አምባሳደር ሬድዋን ሁሴን የስምምነት ሂደቱን አስመልክተው መቀመጫቸውን አዲስ አበባ ላደረጉ የዲፕሎማቲክ ማህበረሰብ አባላት ማብራሪያ ሰጥተዋል። የስምምነት ሂደቱ በርካታ ነጥቦችን መዳሰሱን የተናገሩት የብሔራዊ ደህንነት አማካሪው በአብዛኞቹ ጉዳዮች ላይ ስምምነት መደረሱን ገልጸዋል። የዲፕሎማቲክ ማህበረሰብ አባላቱ በበኩላቸው በሰላም ስምምነቱ ደስታቸውን ገልጸው በቀጣይ ከኢትዮጵያ ጎን ለመቆም ቁርጠኝነታቸውን አረጋግጠዋል። እዚሁ ጉዳይ ላይ እንቆያለን ተመልካቾቻችን። በማብራሪያውን ሲከታተል የነበረው ሪፖርተራችን ተስፋዬ ጫኔ እዚህ ስቱዲዮ ነው የሚገኘውና እሱ በተጨማሪ መረጃዎችን ይሰጠናል። ተስፋዬ እንኳን ደህና መጣ። ውይይቱን ማብራሪያውን ስትከታተል ነበር የቆየኸውና ዛሬ ለዲፕሎማቲክ ማህበረሰቡ በአምባሳደር ሬድዋን በኩል የተሰጠው ማብራሪያ ምን ይመስል ነበር? ምን ጉዳዮች ተነሱበት? መልካም አመሰግናለሁ ማለት ቀደም ሲል ለማንሳት እንደሞከርሽው የፌደራል መንግስትና ህወሓት እንግዲህ የ2 ዓመት የዘለቀውን ጦርነት ለመቋጨት
ሰሞኑን ፕሪቶሪያ ላይ ከሰላም ስምምነት መድረሳቸው ይታወሳልና እሱን በሚመለከት አጠቃላይ ይዘቱ የሰላም ስምምነቱ ምን ይመስላል የሚለውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪው አምባሳደር ሬድዋን ሁሴን ናቸው ቀደም ሲል ለማንሳት እንደሞከርሽው ማብራሪያውን የሰጡት። በዚህ በአዲስ አበባ ተቀማጭነታቸውን ላደረጉ የዲፕሎማቲክ ማህበረሰብ አባላት ነው መግለጫ የሰጡት። እሳቸው እንግዲህ ከሰሞኑ ስናነሳቸው የነበሩ አጠቃላይ የስምምነቱ ማዕቀፍ ምን ይመስላል፣ በተለይ ደግሞ ማን ምን ተስማማ፣ ምን ለማከናወን የፊርማ ስምምነቱን አስቀመጠ የሚለውን ጉዳይ ሰፋ ያለ ትንታኔ ሰፋ ያለ ማብራሪያ ነው እሳቸው የሰጡት። በተለይ ደግሞ በዚህ በስምምነቱ ሲፈረም በአጠቃላይ ይዘቱ የሀገሪቱን ህገ መንግስታዊ ስርዓቱንና የሀገሪቱን የግዛት አንድነት ባስከበረ መልኩ ሊሆን እንደሚገባ ነው በዛ ላይ ስምምነት ስለመደረሱ ነው ለኮሚኒቲ ወይም ደግሞ ለዲፕሎማቲክ ማህበረሰቡ እሳቸው ማብራሪያ የሰጡት ማለት ነው። ከዛ በተጨማሪ ደግሞ አጠቃላይ ህወሓት ምን ማድረግ አለበት፣ በተለይ ደግሞ በአንዲት ሀገር ውስጥ አንድ መከላከያ ሰራዊት ብቻ መኖር እንዳለበት ከስምምነት ላይ በመድረሳችን ምክንያት ህወሓት አሁን ያሉትን ታጣቂዎች ትጥቅ እንዲፈቱ፣ ለዚህ ደግሞ መከላከያ ሰራዊት ወደ መቀሌ እንዲገባና ትጥቅ እንዲያስፈታ፣ ከዛ በኋላ ደግሞ መልሶ የማቋቋም ስራዎችንና እነዚህን ደግሞ ተሃድሶ በማስገባት አጠቃላይ የታጣቂዎችን ተሃድሶ በማስገባት የተለያዩ ስራዎችን መስራት እንደሚገባ ከስምምነት ላይ ስለመደረሱ፣ ከዛ በተጨማሪ ደግሞ የፌዴራል መንግስት በትግራይ ክልል የሚገኙ ታላላቅ ተቋማትንና የአየር ክልሉን ጭምር ሌሎች የድንበር ስራዎችንም ጭምር ስራዎችን እንደሚያከናውን እንዲሁ ለኮሚኒቲ ማህበረሰብ አባላት እሳቸው ማብራሪያ ሰጥተዋል ማለት ነው። እንግዲህ ቀደም ሲል ለማንሳት እንደሞከርኩት በተለይ ህወሓት ሰራዊቱ ወይም ደግሞ ታጣቂዎቹ ትጥቅ መፍታት አለባቸው የሚለው ነገር ላይ ትኩረት ተሰጥቶ በተወያየበት አሁን ተግባራዊ እንቅስቃሴዎች ስለመጀመራቸው ነው እሳቸው ያነሱት። እንግዲህ ከነገ በስቲያ ፈረንጆቹ በ28 ማለት ነው ሁለቱ አካላት በተለይ ደግሞ የሁለቱ የህወሓትና እንዲሁም የፌዴራል መከላከያ ሰራዊት ከፍተኛ የወታደራዊ አመራሮች በኬንያ ናይሮቢ ተገኝተው ውይይት ለማድረግና የህወሓት ታጣቂዎች በምን መልኩ ነው ትጥቅ መፍታት ያለባቸው የሚለው ላይ ሰፊ ውይይት ለማድረግ ቀጠሮ ስለመያዛቸውና አሁን ላይም ቦታ ለመምረጥና አንዳንድ ነገሮችን ለመነጋገር የስልክ ልውውጥም ጭምር እንዳደረጉ ነው አምባሳደር ሬድዋን የተናገሩት ማለት ነው። እንግዲህ ከዛ በተጨማሪ ስራዎቹ በአጠቃላይ በሁለት ነው የተከፈሉት። በአጭር ጊዜ የሚከወኑ አሉ፣ በረጅም ጊዜ የሚከናወኑ አሉ። በአጭር ጊዜ ያልኩሽ እንግዲህ ቀደም ሲል ያነሳዋቸው አሉ ትጥቅ መፍታት እንደዚህ ሰርቪሶችን ከማቅረብ አኳያ ያሉት። በረጅም ጊዜ ደግሞ ፖለቲካዊ ውይይቶች እንደሚቀጥሉ ነው የሚጠበቀው። ከዛ በተጨማሪ ጊዜያዊ አስተዳደርም እንዲሁ በትግራይ የሚንቀሳቀሱ ፓርቲዎች ጭምር የሚሳተፉበት ጊዜያዊ አስተዳደር እንደሚዋቀር ነው እሳቸው ያነሱት። ከዛ በተጨማሪ ደግሞ ጉዳት ደርሷል ትግራይ ክልልም ላይ አጎራባች አፋርና አማራ ክልልም ላይ ከባድ የሆነ ጉዳት ደርሷልና ይሄ የሚካካሰው እንግዲህ ይሄ ትራንዚሽናል ጀስቲስ የሚባለው ወይም ደግሞ የሽግግር ፍትህ ስርዓትን በመጠቀም ካሳና ተጠያቂ መሆን ያለበትም ተጠያቂ የሚሆንበትን ስርዓት ይዘረጋል ተብሎ ነው የሚጠበቀውና እነዚህ በተወሰነ ጊዜ የሚወስዱ ናቸው። እነሱን ለማከናወን ስራዎች እየተሰሩ ነው። ለአሁኑ ግን በስኬት ደረጃ እየሄደ ነው የሚለውን ነገር አንስተዋል። እንግዲህ በቀጣይ መንግስት ከኮሚኒቲው ወይም ደግሞ ከዓለም አቀፉ ማህበረሰብ የሚጠበቀው ነገር አለ። አሁን ላይ በስኬት አጠናቋል፣ እነዚህን ውይይቱን በስኬት አጠናቋል። ነገር ግን ይሄ መሬት ላይ መውረድ አለበት። ለዚህ ደግሞ ዓለም አቀፉ ማህበረሰብ አሁንም ድጋፍ ሊያደርግ ይገባል። በትግራይ ክልልና በአማራ ክልል የሚደረገው የመልሶ ግንባታ እንቅስቃሴ ደግሞ እንደዚሁ በበጀትም በተለያዩ ጉዳዮችም ድጋፍ ማድረግ እንደሚጠበቅበትና መንግስት ግን አሁንም ግንኙነቱን ከሌሎች ሀገራትም ጋር አጠቃላይ ከተቋማትም ጋር ያለውን ግንኙነት ለማሻሻል በርካታ ስራዎችን እየሰራ ስለመሆኑና ይሄንን ማጠናክሮ እንደሚቀጥል ነው አምባሳደር ሬድዋን ሁሴን የተናገሩት። መልካም ነው። አመሰግናለሁ ተስፋዬ። አመሰግናለሁ። መልካም ቀን። ታንክ ዩ። እንኳን ደስ አለን። በአፍሪካ ህብረት አደራዳሪነት በደቡብ አፍሪካ ሲካሄድ የቆየው የሰላም ድርድር የሀገራችንንና የህዝቦቿን ጥቅም ባስጠበቀና ዘላቂ ሰላም በሚያመጣ መልኩ ተጠናቋል። በዚህም የህዝባችን የሰላም ወዳድነት እንዲሁም ሀገራችን ለአፍሪካ ህብረት የሰላም መርሆች ያላትን ታማኝነት በድጋሚ ማስመስከር ተችሏል። በዚህ ስኬት የኢትዮጵያ ንግድ ባንክ የዳይሬክተሮች ቦርድ ማኔጅመንትና ሰራተኞች የተሰማንን ደስታ እየገለጽን ሰላማችንን ለመመለስ ዋጋ ለከፈሉ ሁሉ ምስጋና እናቀርባለን። በዚሁ አጋጣሚ በግጭት አካባቢዎች ተቋርጦ የከረመውን የባንክ አገልግሎት በፍጥነት ለማስቀጠል በከፍተኛ ርብርብ እንደምንሰራ ለክቡራን ደንበኞቻችን ለማሳወቅ እንፈልጋለን። በድጋሚ እንኳን ደስ አለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ ዜና ቀጥሏል። ተመልካቾቻችን በጦርነቱ የወደሙ አካባቢዎችን መልሶ በመገንባት ሂደት ውስጥ የዜጎች ንቁ ተሳትፎ አስፈላጊ መሆኑ ሙን ነው። በጦርነት ቀጠና ውስጥ የነበሩ ዜጎችን ወደ ተረጋጋ ህይወት እንዲመለሱ በሚደረገው የመልሶ ግንባታ ምዕራፍ ዜጎች መረባረብ ይገባቸዋል። ሜሮን በረዳ በዚህ ዙሪያ ያሰናዳችሁን እንከታተል።
ሀገራት በተፈጥሮ ወይም በሰው ሰራሽ አደጋ ማህበራዊና ኢኮኖሚያዊ ስርዓታቸው ይናጋል። ይታዲያ ዜጎችን ወደ ንብረትና ገቢ አልባነት የመቀየር አቅም ያለው ክስተት ነውና ብዙሃን የሰው እጅ ጠባቂ የሚሆኑበት እድልም ሰፊ ነው። በኢትዮጵያ ከ2 ዓመት በፊት የተከሰተው ጦርነት የሚያሳየን እውነት ይሄንኑ ነው። በሀገሪቱ የተከሰተው ሰው ሰራሽ ችግር ለረጅም ጊዜያት የዘለቀ ጦርነቱን ወልዶ በሺዎች የሚቆጠሩ ዜጎች ህይወታቸውን አጥተዋል፣ ሚሊዮኖችም ከቀያቸው ተፈናቅለዋል። በዚህ ብቻ ያላባራው በሰሜኑ የሀገሪቱ ክፍል የተከሰተው ቀውስ በ10 ሚሊዮኖች ለሚቆጠሩ ዜጎች አገልግሎት የሚሰጡ እንደ ጤና፣ ትምህርት፣ ፋይናንስና ሌሎች ማህበራዊ ተቋማት በእነዚህ የጦርነት አውድማ በነበሩ አካባቢዎች እንዳልነበሩ ሆነው መውደማቸውም የሚዘነጋ አይደለም። ይህ በቢሊዮኖች የሚገመት የሀብት ውድመት ታዲያ በሚሊዮን የሚቆጠሩ ዜጎችን መሰረታዊ አገልግሎት እንዳያገኙ ማድረጓቸው ቆይቷል። ይህም ብቻ ሳይሆን ዜጎች ለዓመታት የገነቧቸውና ያፈሯቸው ጥሪቶቻቸው በአንድ ጀንበር ወድመው መናቀርተዋል። ህይወታቸውንና ቤተሰቦቻቸውን ከጦርነቱ ለማዳን እግራቸው ወደ መራቸው አካባቢዎች ጨርቄን ማቄን ሳይሉ የተሰደዱት እነዚህ ዜጎች ታዲያ የቀደመ ሀብት ንብረታቸው ባይመለስ እንኳን ሀገር ሰላም ለመሆን በጀመረችው ጉዞ ውስጥ የመኖር ህልውናቸውን ማስጠበቅ ሳይታለም የሚፈታ እውነት ነው። ለሀገር አንድነት ህይወት ከከፈልን፣ ለሀገር አንድነት ደማችንን ካፈሰስን፣ አጥንታችንን ከከሰከስን፣ ለሰላምና ለአንድነት ላባችንን ብናፈስ፣ ከኪሳችን ብናወጣ ጸጋ በረከት እንጂ ጉድለት ስለማይሆን ኢትዮጵያውያን ልባችሁ ይስፋ፣ ወደ ኋላ አትመልከቱ። ሰላማችን ወደ ኋላ እንዳይመለስ በጸሎታችሁም በሐሳባችሁም በድርጊታችሁም ከኛ ጋር በመቆም ዘላቂ ሰላም እንዲረጋገጥና ኢትዮጵያ እፎይ እንድትል የበኩላችሁ ሚና እንድትጫወቱ አደራ ልላችሁ ፈልጋለሁ። በጦርነቱ ወድሞ የነበሩ አገልግሎት ሰጪ ተቋማትም ተገቢውን አገልግሎት መስጠት ይችሉ ዘንድ ዜጎች በመልሶ ግንባታ ውስጥ ሊኖራቸው የሚችለው ሚና ቀላል የሚባልም አይደለም። የሀገርን ህልውና ለማስጠበቅ ሲሉ የመኖር ህልውናቸው አደጋ ላይ የወደቀው ህዝቦች ዛሬ የሌሎችን ወንድም እህቶቻቸውን ድጋፍ መፈለጋቸውም ግድ ነው። ታዲያ ሀገር ከጦርነት ይልቅ ሰላምን አስቀድማ ታሪኳን በአዲስ ምዕራፍ ለመጀመር ባለችበት በዚህ ወቅት ትላንት በሀገር ጭንቅ ቀን ከጎኗ ሆነው ክፉን የተጋፈጡት ኢትዮጵያውያን ዛሬ ደግሞ ዳግም ዜጎች ለሀገር ስለ ሀገር ሲሉ በአንድነት እንዲቆሙ እድል የሚፈጥረውን በዚህ የመልሶ ግንባታ ምዕራፍ መሳተፍ ከሁሉም ዜጋ የሚጠበቅ ነው። የጆሃንስበርጉ ስምምነት ወረቀት ላይ ነው ያለው። ከወረቀት ላይ ወርዶ ወደ መሬት ወርዶ ኢትዮጵያ ወደ ተሻለ ደረጃ እንድትደርስ ሰላሙ አስፈላጊ ስለሆነ በሰላሙ እጅግ በጣም ተደስቻለሁ። ትግላችንም ከአሁን በኋላ መንቀጥለው ኢትዮጵያ ላይ ልማት በማድረግ ለሚያስፈልገው ነገር ለሀገር መከላከያ ሰራዊት ለተጎዱ ፋሚሊዎች ለሁሉም እርዳታ በማድረግና ሀገራችን በምትፈልገን ነገር ለመቆም ሰፖርት ለማድረግ እንሰራለን ብዬ አስባለሁ። ኢትዮጵያውያኑ ከቀናት በፊት በደረሱት የሰላም ስምምነት ለ2 ዓመታት የጦር ቀጠና የነበሩ አካባቢዎችን ወደ ቀደመ ይዞታቸው መመለስ አንዱ ነው። በኦሮሚያ ክልል የምስራቅ ወለጋ ዞን ነዋሪዎች በመንግስትና በህወሓት መካከል የተፈረመው የሰላም ስምምነት የሀገርን ጥቅም ያስጠበቀ መሆኑን ገለጹ። የሰላም ስምምነቱ የኢትዮጵያ ሉዓላዊነትና የግዛት አንድነት የሚያጸና በመሆኑ ሁሉም ዜጋ ለተግባራዊነቱ የሚጠበቅበትን ኃላፊነት ሊወጣ እንደሚገባም ነዋሪዎቹ አሳስበዋል። በምስራቅ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት የላከልንን መረጃ እንደሚከተለው ይቀርባል። ቲፒኤልኤፍ እና ከኢትዮጵያ መንግስት ወደ እርቅና ወደ በሰላማዊ መንገድ ለማጠናቀም መምጣቱ በጣም ደስ ብሎኛል። እኛም ፊታችንን ወደ ልማት፣ ፊታችንን ወደ እድገት፣ ወደ ትምህርትና ወደ ብልጽግና ለመመለስ ከዚህ ጦርነት መውጣት በጣም ስለሚያስፈልግ እኔንም ደስ ብሎኛል። ሌሎችንም ደስ እንደማያሰኛቸው አልጠራጠርም። የሮ አማ ከና አራሪ ቡኡንሳ የሰላም ስምምነቱ ለሀገራችን ዘላቂ ሰላምና ልማት ትልቅ ፋይዳ አለው። ስለዚህ እንደ ግለሰብ በተደረገው የሰላም ስምምነት ደስተኛ ነኝ። መንግስት ቲፒኤልኤፍ ጋር ባደረገው ስምምነት ወደ ሰላም መንገድ ለመምጣት ሁለቱም አካል መስማማታቸው እኔ እንደ አንድ ኢትዮጵያዊ ዜጋ በጣም ከፍተኛ ደስታ ይሰማኛል። ምክንያቱም ለሀገራችን እድገት ለሀገራችን ህዝብ ሰላምን የመሰለ ነገር ስለሌለ ኑተማ ስለስ ነገኛ በርባነው እኛ ሰላም እንፈልጋለን። የመጣውን ሰላም አጠናክረንም እንቀጥላለን። የተፈናቀሉትን ለመደገፍና ወደ ቀድሞ ህይወታቸው እንዲመለሱ ለማድረግም የድርሻችንን እንወጣለን። ሀገራችንን ብንሆን ኢትዮጵያን ከጦርነት ከእልቂት ከጥፋት መንገድ ተመልሳ የጀመረችውን የብልጽግና ጎዳና በአግባቡ ለመጨረስና ከግብ ለመድረስ
ከፍተኛ ጥቅም ስላለው ወደ ሰላም ያስመለሰን ስለሆነ ጥቅሙ ብዙ ነው። ጦርነት በቀጠለ ጊዜ የሀገራችን እድገት ወደ ኋላ እንደሚቀር የሰው ነፍስ እንደሚጠፋ ንብረቶች እንደሚወድሙ ይታወቃል። ስለዚህ ከጦርነት ይገኛል ብዬ የማስበው ጥቅም አንድም ነገር የለም። ስለዚህ የሀገራችን ህዝብም ስምምነቱ ወደ ተግባር እንዲቀየር ሌሊትና ቀን ከመንግስት ጎን በመቆም በሚችለውና በአቂሙ ለዚህ ስምምነት ተግባራዊነት የድርሻውን እንዲዋጣ መልእክቴን ማስተላለፍ እፈልጋለሁ። በሌላ ዜና የሰላም ስምምነቱ ዘላቂ ሰላምን ለማስፈን ትልቅ ሚና እንደሚኖረው የቆቦ ከተማ ነዋሪዎች ተናግረዋል። አስተያየቶቻቸውን ተከታትለን እንመለሳለን። በማንኛውም ነገር መንግስት ከመጀመሪያውም ሰላምን ነበርና ያው የተመኘው ተሳክቶለታል። እስከ መጨረሻው ሰላም ወርዶ አገራችን ከጦርነት ወደ ብልጽግና እንድትሸጋገር ጦርነት በቃም ብለን ወደ ልማቱ የምንቀጥልበት ሁኔታ ላይ ስላለን በጣም ደስተኛ ነን። ያው እንግዲህ ሰላምን የማይፈልግ ማንም የለም። ኢምፖርታንት ነው ሰላም ለህዝብ። ስለዚህ እኔ ደስ ብሎኛል። በእኔ አመለካከት ለምን ህፃኖች ይሞታሉ? የማንም ህፃን እንዲሞት አንፈልግም። ብዙ ወንድሞቻችን ተሰውተዋል። የነሱ ሞት እየጸጸተን ሌላ እንዲደገም አንፈልግም። ሰላሙን በጣም ነው የምንፈልገው። ደስ ይላል። ጦርነት ኪሳራ ነው፣ አጉዳይ ነው፣ ንብረት አውዳሚ ነው፣ ህይወት አጥፊ ነው። ድሮ አሁን ይሄ ሰላም ድርድሩን በጣም እኔ ደስ ነው ያለን ነው። እኔም ደስ ብሎኛል። መንግስት ወደዚህ ወረድ ብሎ ያለውን አመራርና ህብረተሰቡ የሚገናኝበት መንገድ ማመቻቸት። ስለዚህ ሰላሙ ህብረተሰቡ በእጅጉ ይፈልገዋል። ጦርነት ምን እንዳስከተለ አይቶታል። ወገኑን አጥቷል፣ ንብረቱን አጥቷል። ስለዚህ በሰላሙ ጥሩ እንትን ያለ ነው። ራያ ቆንጆ ነው። ቶሎ ብሎ ወደ ልማት ከተገባ በቀላሉ አካባቢውንም ሌላውንም መለወጥ ይቻላል። ስለዚህ መንግስት ፈጥሮ ማረጋጋቱን ቢቀጥልበት ጥሩ ነው። ይህ ሰላም መውረድ ለቆቦ ህዝብ በጣም አስፈላጊ ነው። ሰርተን እንበላለን፣ እንደ ልባችን ወጥተን እንገባለን። እስረኛ ዝግ ቤት ውስጥ ነው ስንኖር የነበረው። ብዙ ነገር አጥተናል። ብዙ ወንድሞች ሞተዋል፣ ብዙ እህቶች ሞተዋል። ይሄ መቀነስ በቃ አስፈላጊ ነው። እኔ ደስተኛ ነኝ። እንደኔ እንደራሴ ማለት ነው። በጣም የምፈልገውን ነገር ነው ያገኘሁት። ለምን ቤት ዘግቼ ነበር ሙሉ ማድረው። ከዚህ በኋላ በስምምነቱ መሰረት እኒህም ሰዎች ቃላቸውን አክብረው ቶሎ ብለው አስረክበው ወደ ህብረተሰቡ መቀላቀልና ኑሯቸውን እንደማንኛውም ያለ ስጋት መኖር ይገባቸዋል። ለመላው የኢትዮጵያ ህዝብ እንኳን ደስ አላችሁ። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን ተመልካቾቻችን እዚህ ስቱዲዮ እንግዳ ጋብዘንላችኋል። እንግዳችን የህግ አማካሪና ጠበቃ አቶ ኃይለማርያም ተመስገን ናቸው። አቶ ኃይለማርያም እንኳን ደህና መጡ። ለጊዜው እጅግ አድርጌ ነው ማመሰግነው። በቀጥታ ወደ ጥያቄ ልግባና እንግዲህ የሰሞኑን ዋነኛ ትኩረታችን የሆነው ሁላችንንም ኢትዮጵያውያን ያስደሰተው የሰላም ስምምነት ተፈርሟልና ይህ የሰላም ስምምነት እርስዎ ከሙያም አንፃር እንዴት ይመለከቱታል ከሚለው እንነሳ። ያው እንደ ማንኛውም ኢትዮጵያዊ በተደረሰው የሰላም ስምምነት እኔም በጣም ደስተኛ ነኝ። የስምምነቶቹን ረቂቁንም ሆነ ኋላም እስካን ተደርጎ በጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ የተለቀቀውን የስምምነት ኮፒ ለማየት እድሉን አግኝቻለሁ። በጣም በጥሩ ሁኔታ የተዘጋጀ ለመሆኑ የሀገራችንን ጥቅም ባስከበረና በትግበራውም ደግሞ ውጤታማ ከሆነ በተቀመጠው አግባብ ተግባራዊ ከተደረገ ለሀገራችን ዘላቂ ሰላም የሚያረጋግጥ በመሆኑ እኔም ደስ ብሎኛል። በጣም ጥሩ ስምምነት ነው። መልካም ነው። እንግዲህ ቀደም ሲል ኢትዮጵያ የህዳሴ ግድብ ጉዳይ ከግብጽ ከሱዳን ጋር በነበረው ንግግር ላይ አፍሪካዊ ችግሮች አፍሪካዊ መፍትሄ ነው የሚያሻቸው በሚል አቋሟ ጸንታ በአፍሪካ ህብረት ጥላ ስር እንዲታዩ ጥረት ስታደርግ ነበረ። ያም ሀሳቧ ተሳክቶ በዚያ መንገድ እየቀጠለች ነው ያለችውና ይሄኛው ንግግር ከህወሓት ጋር የተደረሰው ስምምነትም በአፍሪካ ህብረት ጥላ ስር በአፍሪካውያን አደራዳሪዎች አነጋጋሪዎች ነው የተደረገውና ይህ አቋሟ
ከመሳካት አንጻር ይሄኛው የሰላም ስምምነት ምን እንድምታ አለው? ይሄ በጣም ትልቅ አንድምታ ያለው ነው ለሀገራችን ኢትዮጵያ የሀገራዊ ሉዓላዊነታችንን የምናረጋግጥበት አንደኛው መሳሪያ ነው። ይሄ ከፓን አፍሪካኒዝም አንጻርም የአፍሪካንም ጥቅም በአፍሪካውያን የማስከበር እና የማስጠበቅ ስራ አንጻር ይሄ በጣም ቁልፍ የሆነ ተግባር ነው። ወጥ በሆነ መንገድ እንዳልሽው ከህዳሴ ግድቡ ጀምሮ አሁንም ደግሞ ከህወሓት ጋር ባለው የሰላም ስምምነት ጉዳዩ በአፍሪካውያን ብቻ እንዲያዝ እና በአፍሪካውያን እልባት እንዲያገኝ ለማድረግ መንግስት አቋም ይዞ ሲሰራ የቆየበት ጉዳይ ነው። ይሄ ውጤት አፍርቶ በደቡብ አፍሪካ በተደረገው የሰላም ስምምነት ላይ አፍሪካውያን ብቻ ድርድሩን መርተውት ለውጤት አብቅተውታል ማለት ነው እና ይሄ በጣም ለሀገራችን ኢትዮጵያም ሆነ ለመላው አፍሪካ በአህጉሩ ለሚከሰቱ ሌሎች ግጭቶችም ሆኑ ሌሎች አህጉራዊ ጉዳዮች በአፍሪካውያን ባለቤትነት እንዲያዙ ትልቅ ፕሬዚደንት ወይም ደግሞ ትምህርት ጥሎ ያለፈ አጋጣሚ ነው። ከዛም ባለፈ ደግሞ ስምምነቱ በአፍሪካውያን መመራቱ ብቻ አይደለም ትልቁ ነገር በዚህኛው ጉዳይ የስምምነቱ ተግባራዊነት ክትትል የሞኒተሪንግ ቬሪፊኬሽን እና የኮምፕላያንስ የተባለው የስምምነቱ ተግባራዊነት ክትትል በራሱ በአፍሪካውያን ነው አሁንም ቢሆን ማለት ነው። ይሄ የብዙ ወገኖችን በጉዳዩ ላይ እጃቸውን ለማስገባት ፍላጎቱም ዝግጁነቱ የነበራቸውን በተለይም አንዳንድ የምዕራብ ሀገራት ፍላጎትን የገታና የቀጣይነቱም ሂደቱ በቀጣይ ሂደቱም ደግሞ አፍሪካውያን በባለቤትነት እንዲይዙት ሀገራችን ኢትዮጵያም ደግሞ ያለ ተጨማሪ ጣልቃ ገብነት ጉዳዩን በባለቤትነት እንድንጨርስ የሚያደርገን በመሆኑ በጣም ስኬታማ ነው። ከዚህ አንጻር ቢሆን ማህሌት እውነት ነው። መልካም ነው። እንግዲህ ቀደም ሲል ስንከታተል ነበረ አምባሳደር ሬድዋን ሁሴን የስምምነት ወደ ተግባራዊነት እንዲገባ ጥረቶች እንደተጀመሩ ንግግሮችም ተግባራዊነቱን የሚያስኬዱ መንገዶች ተጀምረዋል የሚል ዜና ስንከታተል ነበር ቀደም ሲልና ይህ ስምምነት እንግዲህ ወደ መሬት ወርዶ ተግባራዊ ሆኖ የተባለለትን ዘላቂ ሰላም ለማምጣት ደግሞ ከብዙ አካላት የሚጠበቅ ነገር አለ። በተለይ ከትግራይም ህዝብ ከሌላው ከተቀረው የኢትዮጵያ ህዝብ ከራሱ ከመንግስትም ከህወሓትም የሚጠበቁ ነገሮች አሉና ከማን ምን ይጠበቃል የሚለውን ደግሞ አጠር አድርገን ብናነሳው እንግዲህ የመጀመሪያው ይህን ስምምነት ወደ ተግባር ለማዋል የተዋዋይ ወገኖች ቁርጠኝነት ነው የመጀመሪያው ነገር። በኢትዮጵያ መንግስት በኩል የመጀመሪያው ነገር የስምምነቱ ይዘት ግልጽ እንዲሆን ህብረተሰቡ እንዲረዳው የማድረግ ስራ ያስፈልጋል። እስካሁን ባለ መረጃ እንግዲህ በእንግሊዘኛ ነው ስምምነቱ ይፋ የሆነው ማለት ነው። ስለዚህ ኢትዮጵያውያን በሚገባቸው በሚረዱት የተለያዩ ቋንቋዎች ተርጉሞ ኮሙኒኬት መደረግ አለበት ወይም ደግሞ ሰው እንዲረዳው ማድረግ ያስፈልጋል። ምክንያቱም ሰው የሚቀበለው የሚያውቀውን ነገር ነው፣ የሚጠራጠረው የማያውቀውን ነገር ነውና ይሄ ስራ በአግባቡ ለህዝቡ መድረስ መቻል አለበት። የስምምነቱ ይዘት ትርጉምና ምን ማለት ነው የሚለውን ነገር በተከታታይ በሆኑ በእናንተ በሚዲያዎችም ሆነ በመንግስት ሌሎች የግንኙነት መሳሪያዎች ማሳወቅ ያስፈልጋል ማለት ነው። ከዚህ ባለፈ ሁለቱም ወገኖች የገቧቸው ግዴታዎች አሉ። ሁለቱም ወገኖች ግዴታዎቻቸውን ለመፈጸም አስፈላጊውን ዝግጅትና ቁርጠኝነት ሊጠበቅባቸዋል። ዜናውን እንደተከታተልነውም ሁለቱም ወገኖች ወደ ስምምነቱን ለመተግበር የሚያስችሉ እንቅስቃሴዎች ውስጥ እንደገቡ እየሰማን ነው ማለት ነው። ይሄ የሚያበረታታ ነው ማለት ነው። ከህብረተሰባችን አንጻር እንደ ኢትዮጵያ ህዝብ ደግሞ ሁሉም ሰው መንግስት ህብረተሰቡ የስምምነቱን ይዘት ምንነት በአግባቡ እንዲረዳ ለማድረግ የሚያስችል ስራ መስራት መቻል አለበት። ህብረተሰቡን ደግሞ ለዚህ ሙሉ ትብብር ማድረግ ይጠበቅበታል ማለት ነው። በዋነኛነት ደግሞ በዚህ ግጭት ዋነኛ ተጠቂ የሆኑት የአማራ የአፋርና የትግራይ አካባቢ የግጭቱ አካባቢ ሆኖ የቆየባቸው አካባቢዎች ናቸው። ይሄ ህብረተሰብ ደግሞ ከዚህ ግጭት በዘላቂነት መውጣት የአካባቢዎቹን ሰላምና ደህንነት ለማረጋገጥ ዘላቂ ልማትን ለማረጋገጥ በጣም ቁልፍ የሆነ ሚና ያለው ስለሆነ በዚህ ግጭቱ ተጠቂ እና ቀጥተኛ ተሳትፎ የነበራቸው አካባቢዎች
ሙሉ ትብብርና ድጋፍ ያስፈልጋል ማለት ነው። እነዚህ ነገሮች ማድረግ ከተቻለ የሚፈለገው ውጤት ይመጣል ብዬ አምናለሁ። መልካም ነው። የህግ አማካሪና ጠበቃ አቶ ኃይለ ማርያም ተመስገን እዚህ ስቱዲዮ ድረስ መጥተው ለሰጡን ማብራሪያ እጅግ አድርጌ ነው ማመሰግነው። በድጋሚ መልካም ቀን ለሁላችን። እንቀጥላለን ተመልካቾቻችን። የኢቲቪ ዜና አሁንም ከእናንተ ጋር ነው። ዋና ዋና ጉዳዮቻችንን መልሰን እናስታውሳችኋለን። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል በምዕራብ አርሲ ዞን በገደብ አሳሳ ወረዳ በሁርባ ወልቂጤ ቀበሌ በመገኘት የክረምት ወቅት የስንዴ አጨዳ መርሃ ግብርን አስጀመሩ። በፌዴራል መንግስትና በህወሓት መካከል የተደረሰውን የሰላም ስምምነት ወደ መሬት ለማውረድ ተግባራዊ እንቅስቃሴዎች መጀመራቸውን የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ተናገሩ። ከውጭ ዓለም አቀፋዊ ችግሮች ሊቀረፉ የሚችሉት በዲፕሎማሲያዊ መፍትሄዎች ብቻ ነው ሲሉ ዘ ኤልደርስ የተሰኘው የዓለም መሪዎች ገለልተኛ ቡድን አባላት ገለጹ። የኢትዮጵያና የሶማሊያ የመረጃ ተቋማት በምስራቅ አፍሪካ ቀጠና እየተስፋፋ የመጣውን ሽብርተኝነት ለመከላከል የሚያከናውኗቸውን የጋራ ስምሪቶች አጠናክረው ለመቀጠል ስምምነት ማድረጋቸው ተገለጸ። የብሔራዊ መረጃና ደህንነት አገልግሎት በላከው መግለጫ እንዳመለከተው በአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ የተመራ ልዑክ ጥቅምት 19 ቀን 2015 ዓ.ም በሶማሊያ ከተፈጸመው የሽብር ጥቃት ጋር በተያያዘ ጉዳት ለደረሰባቸው ተጎጂዎች የሚደርሱ ከኢትዮጵያ መንግስት የተላኩ የሕክምና መሳሪያዎችንና መድኃኒቶችን ይዞ ወደ ሶማሊያ ተጉዟል። የአገልግሎት መስሪያ ቤቱ ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ ከመርሃ ግብሩ ጎን ለጎን ከሶማሊያ አቻ ተቋም ዳይሬክተር ጀነራል መሐድ ሙሐመድ ጋር በወቅታዊና በሁለትዮሽ ጉዳዮች ዙሪያ ውይይት አድርገዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ በውይይት ወቅት ሰሞኑን በሶማሊያ ሞቃዲሾ በደረሰው የሽብር ጥቃት የተሰማቸውን ሀዘን መግለጻቸውን ያመለከተው መግለጫው እንደዚህ አይነት ክስተቶችን ለማስቀረት በምስራቅ አፍሪካ የሚደረጉ የጸረ ሽብር ትግልን የተመለከቱ አጋርነቶችና ትብብሮችን ማጠናከር እንደሚገባ መናገራቸው ጠቁሟል። የብሔራዊ መረጃና ደህንነት አገልግሎት ከሶማሊያ አቻው ጋር ሽብርተኝነትን በመከላከል ረገድ በአቅም ግንባታ መስኮችና በመረጃ ልውውጥ የሚያደርገውን ትብብር አጠናክሮ እንደሚቀጥል አቶ ሲሳይ አስታውቀዋል። ከሰሞኑ የሽብር ጥቃት ጋር በተያያዘ መንስኤዎቹንና መፍትሄዎችን በተመለከተ ጥናት የሚያከናውንና ለሀገሪቱ መንግስት እገዛ የሚያደርግ ቡድን በመላክ ስራ መጀመሩንም ጠቁመዋል። የሶማሊያ ናሽናል ኢንተለጀንስ ኤንድ ሴኩሪቲ ኤጀንሲ ዳይሬክተር ጀነራል መሐድ ሙሐመድ በበኩላቸው በኢትዮጵያ መንግስት ለተደረገው እገዛ ምስጋናቸውን ማቅረባቸው ተጠቁሟል። ሽብርተኝነትን የመከላከል ስምሪቶች የተቀናጀ እንቅስቃሴ የሚፈልጉ በመሆናቸው በምስራቅ አፍሪካ እየተስፋፋ የመጣውን ስጋት ለመመከት ቁልፍ አጋር ከሆነችው ኢትዮጵያ ጋር ትብብሩ ተጠናክሮ እንደሚቀጥል ስምምነት ላይ መደረሱን መናገራቸው ተመልክቷል። ከብሔራዊ መረጃና ደህንነት አገልግሎት የተገኘው መረጃ እንደሚያመለክተው የሶማሊያ ፌዴራላዊ ሪፐብሊክ ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ በኢትዮጵያ ጉብኝት ባደረጉበት ጊዜ ከጠቅላይ ሚኒስትር አብይ አህመድ ጋር የድንበር አካባቢ የጸጥታ ሁኔታዎችን በማሻሻልና የህዝብ ለህዝብ ግንኙነቶችን በማሳደግ
ረገድ የደረሱባቸው ስምምነቶች ተግባራዊ በሚሆኑባቸው ጉዳዮች ዙሪያ ምክክር ተደርጓል። የሸገር ፕሮጀክት አንዱ አካል የሆነው በቁጥር 2 የወዳጅነት አደባባይ የተሰራው የህፃናት መጫወቻና መዝናኛ ቦታ እንዳስደሰታቸው ፓርኩን የጎበኙ ህፃናትና ወጣቶች ተናገሩ። የህፃናትና ወጣቶቹን አስተያየት ሪፖርተራችን መሐሪ አለሙ አሰባስቧል፣ እንደሚከተለው ይቀርባል። በጣም ደስ ይላል። እንኳን ልጆቹ እኛ ወጣቶቹ ህፃናትም ይቅርና ወላጆችን ራሱ የወላጆችንም ነገር ወደ ኋላ መልሶ የሚያሳይ ነገር ነው። በጣም ደስ ይላል። የሚፈጥረው ነገር አንደኛ ነገር አረንጓዴ ነገር መሰራቱ የሆነ መንፈስን የሚያነቃቃ ነገር አለው። በጣም ደስ ይላል። እኔ በጣም ደስ ብሎኛል። የመጣሁት ከሐዋሳ ነው። በጣም ደስ የሚል ስሜት ተሰምቶኛል። ወንድሜም የተሰማውን ስሜት በቃ መግለጽ አልችልም። በጣም ነው ደስ ያለን። ከዚህም በላይ ሀገራችን እንደምበለጽቅ እናውቃለን። እናም ኢትዮጵያም ከዚህ በላይ ሆና አድጋ ማየት እንፈልጋለን ነው። በጣም ደስ ይላል። ዶክተር አብይ በጣም እናመሰግናለን። በሌላ ቦታም እንዲዳረስ መጮሽ የሌለበት ቦታ እንዲዳረስ እንፈልጋለን። ለሌሎቹም እንዲጫወቱ ማለት ነው። በጣም ነው ደስ የሚለው መጫወቻው ሰርታቴውና ዥዋዥዌ በጣም ነው ደስ የሚለው። ብዙ ነገር ተጫውቻለሁ። ሁሉ ነገር ደስ ይላል። እዛ ጋር የሆነ መጫወቻ ነገር አለ፣ እሱም ደስ ይላል። ከመጫወቻው ይልቅ እዚህ ስፍራውን ብታዩ በጣም መንፈስ የማደስ ነገር አለው። በተለይ ለኛ መሀል እድሜ ይላል ታዳጊም በጣም አሪፍ ነገሮች አሉ። ትንሽ የተወሰነ መጨናነቅ ቢሆንም በጣም አሪፍ ሳሮቹ ምን በጣም ደስ የሚል ነገር ነው። በጣም ደስ ይላል። እግዚአብሔር ይመስገን ደስ ይላል። በጣም አብይ በጣም ጥሩ ስራ ነው የሰራው። ወዳጅነት ፓርክ በመምጣት ደስ ብሎኛል እና ዶክተር አብይ አህመድን አመሰግናለሁ። እንወዳለን እና ሌሎች ልጆች ነው መመክረው እዚህ መተው እንዲዝናኑ። ለዶክተር አብይ በጣም ነው እናመሰግነው። በጣም ደስ ብሎናል እንደዚህ አይነት መጫወቻ ስላለ እና እናመሰግናለን። የውጭ ዜና ዓለም አቀፋዊ ችግሮች ሊቀረፉ የሚችሉት በዲፕሎማሲያዊ መፍትሄዎች ብቻ ነው ሲሉ ኤልደርስ የተሰኘው የዓለም መሪዎች ገለልተኛ ቡድን አባላት ተናገሩ። አባላቱ የሩሲያና ዩክሬን ጦርነትም መፍትሄውን በዚህ መንገድ ሊያገኝ ይገባል ሲሉ መክረዋል። አሸናፊ እንዳለ ነው ያሰናዳው።